የምታወሩኝ? እንዴ እናንተ ምን እየሆናችሁ ነው? ተወኝ በቃ። ምን ሆናችሁ ነው እናንተ? ካሜራ እንዳታመጣብኝ በቃ። የሩታን መውደቅ፣ የሩታን መሸማቀቅ፣ የልዑልን መሸማቀቅ እኔ አልፈልግም። ምክንያቱም እንደ አንድ ወንድ ልጅ የወለደች እናት በዚህ ልክ ስትሰቃይ ማየት አልፈልግምና እግዚአብሔር የሷን እንዲያሳካላት ነው የምፈልገው። ለሄርሜላም እንዲህ የሚለው ነገር የለም። ግን እንዴት ሰላም ሰላም ማይላ እንዴት ነሽ? ማቆ እንዴት ነሽ? አለሽልኝ? ሰላም እንዴት ነሽ? ማይላ ሰላም ነው? አለሽ? ሰላም ታዲያ ፈልግ ምልታችሁን ብሏል። ለመጨረሻ ጊዜ እኔ ከሩታ ህይወት ሄርሜላን ጠርታችሁ ለመጨረሻ ጊዜ ፈጣሪ ጋር ይስተካከላል። እሺ እንዳትጠልሽ ቢያንስ እናታችን ነው ታማለች አይደለ? ታማ ተኝታለች። ቢያንስ ለሷ ብላ ትንሽ ራሱ ቢያንስ ለሷ አታዝን። ለኛ ባታዝን እኮ ለአርጋ ላይ ለተኛቸው እናት ትዘንላት። ቢያንስ በቃ ሁሉንም ነገር ትታ እንደነፍቱ ብትመለስ ደስ ይለናል አይደለ? ሰላም ውድና የተከበራችሁ የኔ እንቁ ቤተሰቦች በአገር ውስጥም በውጭም ያላችሁ እንደምን አላችሁልኝ? ክብሩ ይስፋ። ሁላችሁም ያበረታታችሁኝ ከጎኔ ላላችሁ ክብር አለኝ፣ አመሰግናለሁ። የኔ ቤተሰቦች ፕሮቴስታንቱም ሙስሊሞችም ኦርቶዶክሶችም አላችሁና ሁላችሁም እግዚአብሔር ያክብርልኝ፣ አላህ ያክብርልኝ ነው ያውንም አይባልምና ቤተሰቦች ዛሬ ዋንኛ የመጣውበት አንዱ ምክንያት የሄርሜላ ቤተሰብ ሁላቸውም መጥተዋል። ቀጠሪያቸዋለሁ። ለምን እንደፈለጉኝ ዋንኛውን ነገር አብረን የምናየው ይሆናልና የኔ ቤተሰቦች ይሄን ቪዲዮ ሲጀምሩት ላይክ ያረጋችሁ ሰብስክራይብ ያረጋችሁ ጀምሩና ዋንኛው ነገር ምን እንደተፈጠረ አላቅም። ትላንትና እንግዲህ በአደባባይ አቶ አብርሃም ደስ ማይን ነገር ነው አርጎ ያየ ነው። እንግዲህ በሐላል ሁለታችሁንም አልፈልግም ከሁለታችሁ መራቅ ፈልጋለሁ ብሏል ይመስለኛል። በዚህ ምክንያት የሄርሜላ ቤተሰቦች በጣም ስሜታዊ ሆነዋል። ሀሳባቸው መናገር ይፈልጋሉና ሌላም የተፈጠሩ ችግሮች አሉ። ሌላ ሚስጥር አለ መሰለኝ ብቻ አላቅም። እዚህ ድረስ ቀጠሪያቸዋለሁ። ቤተሰቦች ይመጣሉ። ሁላችሁንም ከጎኔ ስለምትሆኑ ፈጣሪ ያክብርልኝ። አሁን ሩታ እንደዚህ ያደረገች፣ ሄርሜላ እንደዚህ ያደረገች፣ አብርሃም እንደዚህ ያደረገ ልንል አይደለም፣ ለውሳኔ ነው ዛሬ የመጣ ነውና ቤተሰቦች እንግዲህ አሁን ሁላቸውንም እዚህ ድረስ ይመጣሉ። ኦልሞስት የተቀጣጠርንበት ሰዓት ደርሷል። እስከዛ ካሜራማን እንጂን የጠበኳችሁና የግድ ሁሉም ነገር እንግዲህ እንደምታውቁት እናንተ ጋር መድረስም ስላለበት ማለት ነው። የእኔ ቤተሰቦች እንደምታውቁት እኔ የሩታን ክፉ የሩታን መውደቅ፣ የሩታን መሸማቀቅ፣ የልዑልን መሸማቀቅ እኔ አልፈልግም። ምክንያቱም እንደ አንድ ወንድ ልጅ የወለደች እናት በዚህ ልክ ስትሰቃይ ማየት አልፈልግምና እግዚአብሔር የሷን ህይወት እንዲያሳካላት ነው የምፈልገው። ለሄርሜላም እንዲህ የሚለው ነገር የለም። ግን እየተደረገ ያለው ነገር በእርግጥ ሄርሜላም ከጎን ሆና ነው እንግዲህ የሩታ ህይወት እንዲህ ለመሰቃቀሉ ምክንያት የሆነችውና እሷ ከጎኗ ባትኖርና ርቃ ብትሄድ ይሄ ሁሉ ነገር ባልተፈጠረ ነበር። የኔስ ችግር የለውም። ዞሮ አሁን የሄርሜላ ቤተሰብ ይመስለኛል በጣም ከባድ ነገር ነው ይዘው የመጡት። ህዝብ እንዲያቅልን፣ ኦዲየንስ እንዲያቅልን ነው የምንፈልገው ብለዋል። እንግዲህ ከነሱ አንድ ላይ ነው። ለኔም አዲስ ነው፣ እንግዳ ነው ሐሳባቸው። ስለዚህ ይሄን ሐሳባቸውን ከናንተ ጋር አብረን እንሰማዋለን። ቤተሰቦች ኦኬ፣ እንደውም ይሄው መጥተዋል። ቤተሰቦች እንግዲህ መጥተዋል። የናችሁ ልዬ አላችሁ? ሰላም ሰላም ማይ እንዴት ነሽ? ማቆ እንዴት ነሽ? አለሽልኝ? ሰላም እንዴት ነሽ? ማይ ሰላም ነው? ደህና ነሽ? ሰላም አለ ፈጣሪ ይመስገን። ቤተሰቦች እንግዲህ ቤተሰቦች አሁን ያልኳችሁን ነገር ለኔም እንግዳ ነው ብያችኋለሁና የሄርሜላ ቤተሰብ መጥተዋል። እንግዲህ ማታ በዋንኛነት እኔን ለማግኘት በጣም ስሜታዊ ሆና ትንሽ ልቧ ጥሩ ነገር አልነበረም። በስልክ አውርታኛለች። በአካል አላቃትም። እኔ በስልክ ስታወራኝ
መናገር የምትፈልገው ነገር እንዳለና ምን እንደሆነ አላውቅም። ብቻ ያው ሁሉም ሰጣታለሁ። እና አንደኛ ነገር ሄርሜላ በጣም ብዙ ነገር እያደረገች ነው ነገሮችን ለማስተካከል እንጂ ግዴታ ሚዲያ ላይ ለመውጣትም ማለት በቃ መውጣትም ግዴታ አደረገች ሚዲያ ላይ እንድወጣ በቃ አላደ በቃ ነገሮችን በቃ በእርጋታ ማድረግ አትችልም። ምንም አይነት ነገሮች በቃ ሁሉንም ሚዲያ ላይ እንዳወጣ አደረገች። በቃ ለክ የቤተሰብን ገበና እንዳወጣ አደረገች። እንግዲህ ለመጀመሪያ ጊዜ ነው እኔም ያየሁሽ እና በእርግጥ እኛ የምንፈልገው አሁን ዋነኛው ነገር ሩታ ህይወቷ እንዲመለስ ወደ ነበረችበት ወደ ደከመችለት ወደ ልዑል ወደ ትዳሯ እንዲመለስ ነው እኛ የምንፈልገው። ጀስት የኛ ቤተሰብ ያው እንግዲህ አንቺ ቤተሰቦች አሁን የሆነ ያለው ነገር በሄርሜላ ጉዳይ አይተናል አይደለ? እኛም አፍረናል። ልክ አልነበረም። መስተካከል የነበረበት ጉዳይ ነበር። እስከዛሬ መቆየትም አልነበረበትም እና ይመስለኛል ማታ እንግዲህ በኋላ አብርሃም አልፈልግሽም አልፈልጋችሁም ብሎ ውሳኔ ውስጥ ገብቷል ይመስለኛል። ከሱ ሀሳብ ተነስተሽ ነው ወይስ መናገር ትፈልጊ ነበር? ነው እሱን ነው ማወቅ የፈለኩት። አዎ መናገር እፈልግ ነበር። ምክንያቱም እነዚህ ልጆች አንደኛ ነገር እየተጎዱ ነው። ኦኬ ሲቀጥል ደግሞ የኔ በቃ ህይወቷ በቃ እየተጨራሽ እየተበላሸ ነው። ተነጋግሮ እንደመፍታት እሷ ልክ በቃ ሚዲያ ላይ እንደወጣ አደረገችኝ። እኔ ነኝ ስንት ኪሎ ሜትር አቋርጬ ነው የመጣሁት አይደለ? ስለዚህ ይሄው እነዚህ ልጆች ቢያንስ አያሳዝኑትም? ቤተሰብ ነገር ከባድ ነው። እውነት ነው። በደንብ መልዬም ጋርም ሰሞኑ ብዙ ነገር እያወራን ነበርና ብዙ ነገር ተፈጥሯል። ዛሬ ላይም አንቺ መምጣትሽም ጥሩ ነው። በእርግጥ ግን እኔ አሁን ነጥብ ያለው ነገር ነው። ምክንያቱም እኔ አሁን እናንተን ሳገኛችሁ ሄርሜላን ደግፌ ሩታን ብዬ ምናምን አይደለም። ግን አንቺ መናገር የምትፈልጊው በጣም ስሜታዊ ስለሆንሽ ሄርሜላ ባደረገችው ነገር በጣም ስሜታዊ ሆነሻል። ቡቺን ማለት ነው በቃ ማለት ነገሮችን በቃ ሁሉ ነገር በቃ አበለሻሸችው። ከቡቹ ኦኬ ቡቹ ማለት ሄርሜላ ቤት ውስጥ ቡቹ ነው የምንላት ገባክ? በቃ ነገሮች ሁሉ በቃ አበለሻሸችው። እኔ እኮ ቢያንስ ለነዚህ ልጆች ትዘንላቸው። ለኔ ባታዘን ለነዚህ ልጆች ትዘንላቸው። ቢያንስ እናታችን ነው ታማለች አይደለ? ታማ ተኝታለች። ቢያንስ ለሷ ብላ ትንሽ ራሱ ቢያንስ ለሷ አታዝንም። ለኛ ባታዝን እኮ ለአልጋ ላይ ለተኛቸው እናትየው ትዘንላት። ቢያንስ በቃ ሁሉንም ነገር ትታ እንደበፊቱ ብትመለስ ደስ ይላል እኛ አይደለ? በቃ ነገሮችን ሁሉ በቃ ሁሉንም አበለሻሸች። ያው ልጆቿን ይሄኛል ትልቅ ነገር እኮ አይደለም። ይሄኛል በቃ ነገሮችን በመነጋገር ይፈታል ሁሉም ነገር አይደለ? በቃ በመነጋገር ሁሉም ነገር እንፈታዋለን። ሚዲያ ላይም እንደዚህ አድርገን ገልጬም አልወጣም ነበር እኔ። አንድ ነገር ልንገርህ ሳሚ፣ ሁሉ ነገርን ማስተካከል ትችላለች። እና እስቲ ቤተሰቦች ዞሮ አሁን ሁሉም ነገር እናንተ ጋር አይደርስም ብያቸዋለሁ። እና ከካሜራ ጀርባ እንግዲህ ብዙ ነገር ነበር። ሄርሜላ ትዳር የምትፈልጊ ከሆነ የእውነት እንደዚህ አይነት አላማ ካለሽ እኛ በክብር እንድርሻለን ነይ ነው የሚሉትና እንግዲህ እቺም ቆንጂዬ ልጅ እንግዲህ ሄርሜላ የቷ ልጅ ነችና እስቲ ለሄርሜላ ምንድነው አሁን ሄርሜላ እናፍቀሻታል? አፍቃኛለች ትመጣለች። እሺ ይሄን ነገር ደግሞ ከፈጣሪ ጋር ይስተካከላል። እሺ እንዳትለቅሽ እኔ ታልቅሽ ያለ ልጅ ከባድ ነውና አታልቅሽም። ትመጣለች። እሺ እናቴ በቃሽ። ቤተሰቦች እንግዲህ መሌ አሁን መናገር የምፈልገው ነገር ነው። ትናንትና ማታ ላይ ብዙ ነገር ሆኗል። እንግዲህ ባህላ ላይ አቶ አብርሃም አልፈልግም ሁለታችሁንም ብሏል። ለመጨረሻ ጊዜ እኔ ከሩታ ህይወት ሄርሜላን ጠርታችሁ ለመጨረሻ ጊዜ ወደ እናንተ እንድታመጧት ነው እኔ አሁን ሐሳቤን። የእናንተን ሐሳብ በዚህ ልክ ከሰማሁኝ ደግሞ
ምናልባት መሌ የሚጨምረው ነገር ካለ እኔ ይብቃት ነው የምለው። በቃ ሰብሰባችሁ ሳሚ በቃ ከዚህ በላይ ምንድነው? በቃ ከዚህ በላይ ቤተሰቧን እኮ አሳፈረች። ይህ በጣም እኮ ሼም ነው። ይህ በጣም እጅግ በጣም አሳፋሪ ነገር ነው። ከዚህ በላይ እንዴ ምን ሆናለ? አክስታችሁ ናት እኮ የነሱ የምትሆን እንዴ በእነሱ የመጣኩ እንዴ ተሰማቀኩኝ እንዴ ነውር ነገር ነው። በቃ አሳፋሪ ነገር ነው እንዴ ይሄው። እሱ እንኳን ሳሚ እስቲ ልብ ገዝቶ ለምን ሽምግልና ልኮ ለምን ከሷ ጋር ልጅ አይወልድም? እሺ ለምን እውነት ከሆነ ታዲያስ እሷም አልበጀም ለዚህኛውም አልበጀም። ታስቡ እንግዲህ ያው በጣም አስቀያሚ ነገር ነውር ነገር ዞሮ ረጋጋ በቃ አይደለም። አይደለም አሳፈረችን። የምሬ ነው የምልህ በጣም ሼም ነገር ነው። ሚዲያ እንደዚህ ቤተሰቧን ያሳፈረችው የእውነት ነው የምልህ ነውር ነገር ነው። በቃ አንተ ተማማለህ በዚህ ላይ እንዲህ በሽጭት እያልክ ጭራሽ ትታመማለህ። የምር ትታመማለህ። ተው እንዲህ አትበሰጫጭ። ዋናው ነገር መሌ ምን መሰለህ በቃ አሁን ያለው ነገር አንቺም ሐሳብሽን ሄርሜላ ወደ ቤት እንድትመጣና ሄርሜላ ሁሉ ነገር ትታ ዛሬም እሷን ልትቀበሉ ዝግጁ እንደሆናችሁ ነው ሐሳባችሁ የተናገራችሁ ያላችሁ አይደለ? ያለውን ነገር እንግዲህ ይሄንን በዚህ ልክ ዝግጁ መሆን ካሰባችሁ እሷም ይሄን ቪዲዮ ታያዋለች፣ ይደርሳታል ወደ እናንተ ቤት እንድትመጣ ወደ ቤቷ እንድትመለስና እንግዲህ ወደ ውጭ ሀገር ልትልኳ ዝግጁ ናት። ስለዚህ ቤተሰቦች አሁን እኔ ከሄርሜላ ቤተሰብ ጋር ሆኜ እናንተ ጋር አድርስ የፈለኩት ዋና ነጥቡ ምንድነው? እስከዛሬ ታግሻለሁ፣ ለቤቱ ታናሽ ነኝ፣ ለቤታችን ምንም ሄርሜላ ካለን ነገር ተነስቶ በዚህ መጨረሻ ልክ ላይ አሁን የሆነ ባለው ነገር ላይ እኔ በጣም አሳፍሮኛል፣ መምጣት ሳልፈልግ ነው ወደ ሚዲያ የመጣሁት እያለች ነው። እና ማታ በሆነው ነገር ነው እንግዲህ በጣም የደነገጡት ሁላቸውም ማለት ነው። እስከዛሬ አንገታችን ተደፍቷል፣ በሄርሜላ የመጣ ብዙ ነገር ሆነናል ነው እያላሉት። እና እኔ እንጃ እኔም አዝኛለሁ እንደ ሀገር ልጅ። እኔ ሄርሜላ እያደረገችው ባለው ነገር ላይ በቤተሰቦቿ ላይ ሁሉም ቤተሰብ እያዘነ ነው። ሰዎች በነገራችን ላይ ይሄ ነገር እኮ በባህልም በወግም በየትኛውም ነገር በነገራችን ላይ የሩታ መልካምነት ነው የምናየው። ገብቷቸዋል አይደለ? ወደ አላስፈላጊ ነገር ውስጥ ወደ ህግ ውስጥ ከተኬደ ብዙ ነገር አለና ቤተሰቦች እንደዚህ በዚህ ልክ ራሱ ከቪዲዮ ይዘን እንደዚህ ካሜራማን ላይ በዚህ ልክ ራሱ ሚዲያ ላይ እንድትወጡ ምን ያልፈልግም፣ ግን ስሜታችሁ መናገር ስለምትፈልጉ ነው ከጎናችሁ የሆንኩት። እንደኔ ማድረግ ያለብኝ ነገር ማገዝ ያለብኝ ነገር አግዛችኋለሁ። እኔ እንጃ እሷም ከመንገድ ነው የመጣችው ለዚህ ኬዝ ብላ። በእውነት እንደ ቤተሰብ አንቺን ሳላከብርሽ አላልፍምና መሌ አሁን መልዬ ያለውን ነገር ፈጣሪ ከፈቀደ ሄርሜላ ወደ እናንተ አንተ ሚስትህን ቤተሰባችሁ እንግዲህ የምታገኙበትን የሚስተካከልበትን መንገድ እናበጃለን ብዬ አስባለሁ። ሳሚዬ አይደለም በቃኝ። እኔ አሁን በቃኝ ጀመር በቃ አሁን አይደለም እኔ ካሜራ እየመጣ ምናምን ካሁን በኋላ አደቅን ምንም ነገር ላይፈይድልኝ ነገር አደቅንብኝ። ከዛሬ ይብቃሽ። ከዛሬ በኋላ አሁን ተረጋጉ። አረዱ ቆይ ተረጋጉና አውረኝ። እንዴ እናንተ ምን ይሆናችሁ ነው? ምንም ይፈልግልኝ ምንም በቃ ምንም ነገር የለም። ተወኝ በቃ። ምን ሆናችሁ ነው እናንተ? ካሜራ እንዳታመጣብኝ በቃ